እሺ እንደምን አላችሁ ተማሪዎች? የ12ኛ ክፍል የታሪክ ትምህርት ቻፕተር 1 የመጨረሻውን ፓርት ለማየት እንሞክር። ይኸውም 1.7 ኢስተርን ኮስችን የሚለውን ነው ዛሬ የምናየው። በባለፈው ስለ አሜሪካን ሲቪል ዋር አይተናል። በዛም ሪቫይዝ ለማድረግ አሜሪካን ሲቪል ዋር was basically fought between north and south part of United States of America between 1861 to 1865, and the primary cause for the outbreak of the American Civil War was the issue of slavery, the fact that the South supported slavery whereas the North opposed slavery, and in addition the issue of secession became the secondary cause for the American Civil War. And American Civil War broke out when Abraham Lincoln was elected as the president of USA in 1861, and the American Civil War was ended with the victory of the North and the defeat of the South. Lastly, American Civil War brought many consequences such as the unity of America was maintained, Abraham Lincoln was assassinated, and slavery was ended in America. These were some of the consequences of the American Civil War. Now, to proceed to today's session, the Eastern question. እንግዲህ ይሄ የምስራቅ ጥያቄ ወይም ደግሞ ኢስተርን ኮስችን ምንድን ነው የሚለውን ስናይ መጀመሪያ እሱን ከማየታችን በፊት የባልካን አካባቢ የት አካባቢ ነው የሚገኘው የሚለውን ለማየት ባልካን የሚባለው አካባቢ እንግዲህ በደቡብ ምስራቅ አውሮፓ ነው የሚገኘው በባልካን ማውንቴን አካባቢ። ይሄ ኢስተርን ኮስችን በዋናነት የመነጨው ከዚህ አካባቢ በሚነሳ የፖለቲካ ጉዳይ ነው እና ይሄ ባልካን አካባቢ የሚባሉ ሀገራት የተወሰኑ ሀገራት እነማን ናቸው ስንል እነ ግሪስ፣ እነ ሞንቴኔግሮ፣ ሄርዚጎቪና፣ ሰርቢያ፣ ቡልጋሪያ፣ ሮማኒያ እነዚህ ሁሉ የባልካን ሀገራት ይባላሉ እና እነዚህ ሀገራት ከ14ኛው መቶ ክፍለ ዘመን ጀምሮ በኦቶማን ተርኮች ቅኝ ግዛት ስር ነበሩ። በኋላ የኦቶማን ተርኮች አስተዳደር እየተዳከመ ሲመጣ በተለይ ከ18ኛው መቶ ክፍለ ዘመን ጀምሮ እነዚህ የባልካን ሀገራት የነጻነት ጥያቄ ማንሳት ጀመሩ ማለት ነው። ይሄ የባልካን ሀገራት የነጻነት እንቅስቃሴ ነው ኢስተርን ኮስችን የሚባለው። ከነዚህ ከባልካን ሀገራት የነጻነት እንቅስቃሴ ጋር የተገናኘ የፖለቲካ ጉዳይ ሁሉ ኢስተርን ኮስችን ተብሎ ይታወቃል። ኢስተርን ኮስችን meant what would happen to the Ottoman Empire in the Balkans and elsewhere as the Ottoman Empire declined። ኢስተርን ኮስችን ማለት በኦቶማን ተርኮች ግዛት ምን ይፈጠራል፣ ኦቶማን ተርኮች ከተዳከሙ በኋላ ምን ይፈጠራል፣ በኦቶማን ተርኮች ግዛት ምን ይፈጠራል የሚለው ጉዳይ ነው ኢስተርን ኮስችን የሚባለው። It was an issue of political and economic instability in the Ottoman Empire from the late 18th century to early 20th century። እንግዲህ የኦቶማን ኢምፓየር ዲክላይን ማድረግ የጀመረው በ18ኛው መቶ ክፍለ ዘመን መጨረሻ አካባቢ ነው። ከዛ ጊዜ ጀምሮ እስከ 20ኛው መቶ ክፍለ ዘመን የነበረው የፖለቲካልና የኢኮኖሚ አለመረጋጋት ኢስተርን ኮስችን ይባላል ማለት ነው። ኢስተርን ኮስችን basically caused the European competition in the region. The great European powers wanted to maintain their economic and political interests. As a result, there emerged competitions among the European states. እንግዲህ የአውሮፓ ሀገራት የራሳቸውን የኢኮኖሚ እና የፖለቲካ ጥቅም ለማስከበር ከፍተኛ የሆነ ኮምፒቲሽን ውስጥ እንዲገቡ አድርጓቸዋል። በዋናነት ይሄ ኢስተርን ኮስችን የተፈጠረው ቢኮዝ ኦፍ ዘ ዲክላይን ኦፍ ዘ ኦቶማን ኢምፓየር፣ የኦቶማን ተርክሽ አገዛዝ እየላላ መምጣት፣ እየተዳከመ መምጣት እና የባልካን ሀገራት ነጻነታቸውን መፈለጋቸው ኢስተርን ኮስችንን እንዲፈጠር አድርጓል።
በእርግጥ የኦቶማን ተርኪሽ ኢምፓየር ዲክላይን መሆን ለተወሰኑ የአውሮፓ ሀገራት ጠቀሜታ ነበረው። በተለይ ደግሞ ለራሽያ ጥቅም ነበረው። ዘ ዲክላይን ኦፍ ኦቶማን ተርኪ ቤኔፊትድ ራሽያ። ምክንያቱ ደግሞ ራሽያ wanted to expand into the southern part of Europe ወደ ደቡብ የአውሮፓ አካባቢ መስፋፋት ስለምትፈልግ የተወሰኑ የኦቶማን ተርኪሽ ግዛቶችን መንጠቅ ስለምትፈልግ የኦቶማን ተርኪሽን መውደቅ ትፈልገው ነበር። በተቃራኒው ደግሞ አውስትሪያና ብሪቴን ኦቶማን ተርኪሽ እንዳይወድቅ ይፈልጋሉ። እንዳይወድቅ የሚፈልጉት ለኦቶማን ተርኮች አዝነው ሳይሆን የራሳቸውን የኢኮኖሚና የፖለቲካ ኢንተረስት ሴፍጋርድ ለማድረግ ነው። ላብነት ብሪቲሽ wanted to maintain its interest in Mediterranean area and India. Similarly, the Austria-Hungarians wanted to stop the expansion of Russians by using the existence of Ottoman Turkey. የኦቶማን ተርኮች መኖር የራሽያ እንዳይስፋፉ ከፍተኛ የሆነ መከላከል ይፈጥራል። ሁለቱም አውስትሪያ ሃንጋሪ እና ብሪቴን የኦቶማን ተርክሽን መኖር ሰፖርት ያደርጉ ነበር። እንግዲህ ከኦቶማን ተርኮች መዳከም ጋር ተያይዞ የባልካን ሀገራት በ1870ዎቹ እና ከዛም በፊት ከፍተኛ የሆነ ኢንሰርክሽንስ ወይም ደግሞ ሪቪሊየንስ አካሂደዋል። In the 1870s, Ottomans faced insurrections in Herzegovina, Bulgaria, Serbia and Montenegro. ኦቶማን ተርኮች በእነዚህ የባልካን ሀገራት ከፍተኛ የሆነ አመጽ አጋጥሟቸዋል በ1870ዎቹ። እንግዲህ በዚህ ጊዜ the Russians wanted to protect the Balkan states. እንግዲህ ራሽያ ከባልካን ሀገራት ጋራ የባህልና የዝርያ ግንኙነት አላት። ላብነት ከባህል ከእምነት ጋር ስናየው እንኳን የባልካን ሀገራት የኦርቶዶክስ እምነት ተከታይ ናቸው። ራሽያም የኦርቶዶክስ እምነት ተከታይ ናት። በተመሳሳይ ባልካን ውስጥ የሚገኙ አብዛኞቹ ጎሳዎች ስላቮች ናቸው። የራሽያም ህዝቦቹ የስላቭ ዝርያ ያላቸው ናቸው። በዛ ምክንያት የባልካን ሀገራት ሰፖርት ታደርግ ነበር። በዛም በ1877 እስከ 1878 ዓመተ ምህረት ባለው ጊዜ የባልካን ስቴቶችን ፕሮቴክት ለማድረግ ራሽያ ከኦቶማን ተርኮች ጋር ጦርነት አካሂዳለች። ከ1877 እስከ 1878 ዓመተ ምህረት ሮሶ ተርክሽ ዋር ነበር። በራሽያና በቱርክ መካከል ጦርነት ነበር። እንግዲህ በዚህ ጦርነት በዋናነት ራሽያ አውስትሪያን ኒውትራል ለማድረግ ሞክራለች። ቀደም ብላ በ1876 ዓመተ ምህረት አውስትሪያ ኦቶማን ተርክሽ እንዳትደግፍ ከአውስትሪያ ጋራ ስምምነት ተፈራርማለች። ይሄም አውስትሪያና ራሽያ አውስትሪያ ኒውትራል እንድትሆን የተፈራረመችው ስምምነት ሪችስታት አግሪመንት ይባላል። በ1876 ዓመተ ምህረት ነው የተፈረመው። እንግዲህ በዚህ በሪችስታት አግሪመንት አውስትሪያ ራሽያ ከኦቶማን ተርክሽ ጋር ስትዋጋ ኒውትራል እንድትሆንና በዚህም ከጦርነቱ በኋላ ከኦቶማን ተርኮች የተያዙ ግዛቶችን ለመከፋፈል ተስማምተዋል። ቦዝ አውስትሪያ ኤንድ ራሽያ አግሪድ ቱ ዲቫይድ territories gained from Ottoman Turkey in the agreement known as Reichstag Agreement. And when Russia threatened to conquer Constantinople, Britain urged Austria and Germany to ally with it against Russia. እንግዲህ መጀመሪያ አካባቢ ብሪቴን በዚህ በ1877-78 የራሽያና ተርኪ ጦርነት ዝም ብላ ነበር የምትመለከተው። በኋላ ግን ራሽያ ኮንስታንቲኖፕልን ለመቆጣጠር እንቅስቃሴ ስትጀምር አውስትሪያና ጀርመን ከጎኗ እንዲሰለፉ ጥያቄ አቀረበች ነው። ይኸውም ምን ለማድረግ ነው? ከራሽያ ጋራ ጦርነት ለማድረግ ነው።
ጦርነት ለማድረግ ነው። የሆነ ሆኖ በ1877 እስከ 1878 ዓመተ ምህረት የተካሄደው የራሽያ እና የኦቶማን ተርክሽ ግጭት ትሪቲ ኦፍ ሳን ስቴፋኖ በሚባለው ስምምነት ሊቋጭ ይችላል ማለት ነው። ይህ ስምምነት ማርች 1878 ዓመተ ምህረት የተፈረመ ስምምነት ነው እና ይሄ ትሪቲ ኦፍ ስቴፋኖ ኢት ስቲፑሌትድ ዘ ኢንዲፔንደንስ ኦፍ ዘ ባልካን ስቴትስ ኦፍ ሮማኒያ፣ ሰርቢያ፣ ሞንቴኔግሮ ኤንድ አዝ ዌል ቡልጋሪያ። ሰርቢያ፣ ሮማኒያ፣ ሞንቴኔግሮ ብሎም ቡልጋሪያ ኢንዲፔንደንት እንዲሆኑ ተወስኗል በዚህ በትሪቲ ኦፍ ሳን ስቴፋኖ። በተጨማሪም ዘ ትሪቲ ፕሮቫይድ ላርጅ ኢንዴሚኒቲ ቱ ራሽያ፣ የራሽያ ብዙ የጦር ካሳ ክፍያ እንዲከፈላት አድርጓል። ብሎም ይሄ ትሪቲ ኦፍ ሳን ስቴፋኖ ኢት ኢንክሪዝድ ዘ ራሽያን ኢንፍሉዌንስ ኢን ዘ ሳውዝ ኢስት ዩሮፕ፣ ራሽያ በሳውዝ ኢስት ዩሮፕ ወይም ደግሞ በባልካን አካባቢ የነበራትን ኢንፍሉዌንስ ጨምሯል። ሆኖም ግን ይሄ የራሽያ ፍላጎት መጉላቱ፣ የራሽያ ፍላጎት መጠበቁ ለአውሮፓውያን ሀገራት ምቾት ስላልተሰማ ይሄ ትሪቲ ኦፍ ሳን ስቴፋኖ በሌላ ትሪቲ ሪቫይዝድ እንዲሆን አድርገዋል። ይሄውም በርሊን ትሪቲ የሚባለው ነው። በርሊን ትሪቲ በዛው ዓመተ ምህረት በ1878 ዓመተ ምህረት እኔ የተፈረመው። በዚህ ስምምነት በዋናነት የሳን ስቴፋኖ ትሪቲ ሪቫይዝድ ተደርጓል። and this treaty as well adjusted the boundaries of the new states in the Ottoman Empire's favor። በዚህ በበርሊን ትሪቲ የኦቶማን ተርኪሽ ኢምፓየር ፍላጎት ተጠብቋል ነው። ለምሳሌ አዲስ የተመሰረቱ ሀገራት ባውንደሪ በኦቶማን ተርኪሽ ኢምፓየር ፍላጎት መሰረት ዲማርኬትድ ሆኗል። as well በዚህ በትሪቲ ኦፍ በርሊን ቡልጋሪያ ለሁለት ተከፍላለች። ቡልጋሪያ እና ኢስተርን ሮሚሊያ ተብላ ለሁለት ተከፍላለች። በተጨማሪም ይሄ ትሪቲ ኦፍ በርሊን ቦስኒያ እና ሄርዜጎቪናን ለአውስትሪያ እንዲሰጡ አድርጓል። ይሄ በእርግጥ በሰርቢያ ዘንድ ከፍተኛ የሆነ ቅሬታን ፈጥሯል። ምክንያቱም ሰርቢያ ሄርዜጎቪና እና ቦስኒያ የሚባሉ ግዛቶችን ትፈልግ ነበር። ሆኖም ግን ከዚህ በተቃራኒው እነዚህ ግዛቶች ለአውስትሪያ ሃንጋሪ ተሰጥቷል። ይሄ እንግዲህ በሂደት ለአንደኛው የዓለም ጦርነት መቀስቀስ ምክንያት ሆኗል። በሌላ በኩል በዚህ በኢስተርን ኮስችን ሌላኛዋ ኢንቮልቭመንት የነበራት ከራሽያ፣ ከብሪቴን፣ ከአውስትሪያ በተጨማሪ ጀርመን በተወሰነ መልኩ ለኢስተርን ኮስችን ኢንቮልቭመንት ነበራት። እንግዲህ ጀርመን it drew away from Russia and became closer to Austria Hungary። ከራሽያ የነበራትን ግንኙነት በመተው ከአውስትሪያ ጋራ ጓደኝነት መስርታለች ነው። ጀርመን እና አውስትሪያ የተፈራረሙት ስምምነት ዱዋል አሊያንስ ይባላል። በ1879 ዓመተ ምህረት ነው የተፈራረሙት ከዚህ ከትሪቲ ኦፍ በርሊን አንድ ዓመት ቆይታ በኋላ። እንግዲህ ይሄ ዱዋል አሊያንስ በአውስትሪያ ሃንጋሪ እና በጀርመን መፈረሙ ሌሎች የአውሮፓ ሀገራትን አሳስቧቸዋል፣ በተለይ ብሪቴንን እና በዛም ሌላ ደግሞ የጦር ጓደኝነት ተመስርቷል። ፎርዛማታ ጀርመን ቱክ ፓርት ኢን ዘ ሪኦርጋናይዜሽን ኦፍ ዘ ኦቶማን ሚሊታሪ ኤንድ ፋይናንሻል ሲስተምስ። ከኦቶማን ተርኪሽ ኢምፓየር ጋራ ከፍተኛ የሆነ ቀረቤታ ነበራት እና በዛም ለኦቶማን ተርኪሽ የፋይናንሻል እና የሚሊተሪ አሲስታንስ ታረግ ነበር። ኦቶማን ተርኪሽ ኢምፓየር ጀርመኖች የባግዳን ሬልዋይ እንዲገነቡ ኮንሴሽን ወይም ደግሞ ፍቃድ ሰጥተዋቸዋል። በዋናነት ጀርመን was interested in the commerce and bargaining rivalry with Britain and France። በተለይ በዚህ በኮመርስ ወይም ደግሞ በንግድ እንቅስቃሴ እና ብሪቴንና ፈረንሳይ የነበራቸውን ሽኩቻ እንዲፋጠን አቅጣጫ ማስቀየር ትፈልግ ነበር። ምክንያቱም ፍራንስና ጀርመን
ባላንጣ ናቸው በታሪክ ያን ባላንጣነት ወደ ኢኮኖሚክ ኮምፒቲሽን እንዲቀየርና በተለይ ብሪቴንና ፈረንስ እርስ በርሳቸው ሽኩቻ ውስጥ እንዲገቡ በማድረግ የፈረንስን አቴንሽን ዳይቨርት ማድረግ ትፈልግ ነበር። እንግዲህ ጀርመን ከአውስትሪያ ሃንጋሪ ጋር ዱዋል አሊያንስ መመስረቷን የሰጋች ብሪቴን እሷም በራሷ ከቀድሞ ባላንጣዋ ጋር ወዳጅነት መመስረት ኢንቴንት ኮርዳይል የሚባል አግሪመንት በ1904 ዓመተ ምህረት ተፈራርማለች። በመቀጠልም በ1907 ዓመተ ምህረት ብሪቴን ከራሽያ ጋራ አንግሎ ራሽያን ኢንቴንት የሚባል ስምምነት ተፈራርማለች። እንግዲህ በኋላ ይሄ የጦር ጓደኝነት አላይድ ፓወር እንዲመሰረት አድርጓል። በአንደኛው የዓለም ጦርነት ወደፊት እናየዋለን ስለ አንደኛው የዓለም ጦርነት ስናወራ። ሌላኛው ከዚህ ከኢስተርን ኮስችን ጋራ አብሮ መጠቀስ የሚገባው ጉዳይ ምንድን ነው? የመጀመሪያውና ሁለተኛው የባልካን ጦርነት ነው። ዘ ፈርስት ባልካን ዋር ኤንድ ዘ ሰከንድ ባልካን ዋር። የመጀመሪያው የባልካን ጦርነት በ1912 ዓመተ ምህረት የተካሄደው በዋናነት በባልካን ሀገራትና በኦቶማን ተርኮች መካከል የተካሄደ ጦርነት ነው። የትኞቹ የባልካን ሀገራት አንድ ላይ በመሆን ነው ከኦቶማን ተርኮች ጋር ጦርነት ያካሄዱ ስንል ቡልጋሪያ፣ ግሪስ፣ ሞንቴኔግሮ እና ሰርቢያ አንድ ላይ በመሆን ከኦቶማን ተርኮች ጋር ጦርነት አውጀዋል። እንግዲህ እነዚህ ሀገራት በ20ኛው መቶ ክፍለ ዘመን መጀመሪያ አካባቢ እና ከዛም በፊትም ነፃነታቸውን ቢያገኙም ቅሉ ነፃነታቸው ኢንኮምፕሌት ነበር፣ የተሟላ አልነበረም። ምክንያቱ ደግሞ አብዛኛው ዜጋቸው አሁንም የሚኖረው በኦቶማን ተርኮች አስተዳደር ስር ነው። የቀረው ህዝባቸው ከኦቶማን ተርኮች ነፃ ለማውጣት እነዚህ የባልካን ሀገራት የባልካን ሊግን ሊመሰሩት ይችላል ማለት ነው። የትኞቹ ሀገራት? ግሪስ፣ ሞንቴኔግሮ፣ ሰርቢያ እና ቡልጋሪያ። እንግዲህ እነዚህ ሀገራት they were supported by ራሽያ በራሽያ እየተደገፉ የባልካን ሊግን በመመስረት they tried to control ማሲዶኒያ በተለይ ማሲዶኒያን ከኦቶማን ተርክሽ ነፃ ለማውጣት ሙከራ አድርገዋል በዚህ በመጀመሪያው የባልካን ጦርነት። ይሄ ማሲዶኒያን ከኦቶማን ተርኮች ነፃ ለማውጣት ያካሄዱት ጦርነት የአራቱ የባልካን ሀገራት የመጀመሪያው የባልካን ጦርነት ይባላል። እንግዲህ በዚህ በባልካን ጦርነት የባልካን ስቴቶች ኦቶማን ተርኪን ድፊት አድርገው ወይም ደግሞ አሸንፈው ማሲዶኒያን ማግኘት ችሏል። The Balkans also took Ionian for Greeks and Adrianople for Bulgarians. አዮኒና የምትባለዋ ለግሪኮች፣ አድሪያኖፕል የምትባለዋን ግዛት ደግሞ ለቡልጋሪያ እንዲቆጣጠሩ አድርገዋል። ዘይ ዲቫይድ ማሲዶኒያንም እንደዚህ በቁጥራቸው ስር አውለዋል ማለት ነው። ይሄ የመጀመሪያ የባልካን ጦርነት ባጭሩ በባልካን ሀገራት አሸናፊነት እና በኦቶማን ተርኮች ተሸናፊነት ነው የተጠናቀቀው። በእርግጥም በዚህ በመጀመሪያ የባልካን ጦርነት ኦቶማን ተርኮች ብዙ ግዛቶችን አጥተዋል፣ ብዙ ግዛቶችን ተነጥቀዋል በባልካን ሀገራት። ይሄ መጀመሪያው የባልካን ጦርነት የተጠናቀቀው ማን በሚባል ስምምነት ነው ስንል ትሪቲ ኦፍ ለንደን በሚባል ስምምነት ነው። ይሄ ትሪቲ ኦፍ ለንደን በ1913 ዓመተ ምህረት ነው የተፈረመው። በዚህ በትሪቲ ኦፍ ለንደን ኦቶማን ኢምፓየር ሎስት ኦልሞስት ኦል ቴሪቶሪስ ኢንክሉዲንግ ማሲዶኒያ ኤንድ አልባኒያ ኢን ዩሮፕ ይላል። ሁሉንም ግዛቶች ማለት ይቻላል ኦቶማን ተርኮች አጥተዋል። እዚህ አውሮፓ ላይ የነበራቸውን ግዛት ማንን ጨምሮ? ማሲዶኒያ እና አልባኒያን ጨምሮ። እንግዲህ የባልካን ጦርነት በመጀመሪያ የባልካን ጦርነት አላለቀም። ሁለተኛው የባልካን ጦርነት ጁን 1913 ዓመተ ምህረት ተቀስቅሷል። በዚህ በሁለተኛው የባልካን ጦርነት በዋናነት የባልካን ሀገራት ናቸው እርስ በርስ ጦርነት ያካሄዱ። በዚህ ጊዜ
ቡልጋሪያ በአንድ ወገን፣ በሌላ በኩል ደግሞ ግሪስ፣ ሰርቢያ እና ሮማኒያ ሁነው ነው ይሄንን የሁለተኛውን የባልካን ጦርነት በ1913 ዓመተ ምህረት ያካሄዱት። It was fought between Bulgaria in one hand and Serbia, Greece and Romania on the other hand. ጦርነቱ በዋናነት የተካሄደው ጁን 1913 ዓመተ ምህረት ነው። ጁን 2 ሳይሆን ጁን 1913 ብላችሁ አስተካክሉት። በዚህ ጦርነት ኦቶማን ኢምፓየር ኦልሶ አታክድ ቡልጋሪያ ኤንድ አድቫንስድ ኢን ትሬስ ሪጌኒንግ አድሪኖፕል። ኦቶማን ኢምፓየር ቡልጋሪያን በማጥቃት ወደ ትሬስ አድቫንስ በማድረግ አድሪኖፕልን ማግኘት ትችላለች። መልሳ ከቡልጋሪያ ጌን አድርጋለች። ይሄ ሁለተኛ የባልካን ጦርነት የተጠናቀቀው ምን በሚባል ስምምነት ነው? ትሪቲ ኦፍ ቡቻሪስት በ1913 ዓመተ ምህረት። በዚህ በትሪቲ ኦፍ ቡቻሪስት ግሪስ ኤንድ ሰርቢያ ዲቫይድ ሞስት ኦፍ ማሲዶኒያ። ሰርቢያ እና ግሪስ አብዛኛው የማሲዶኒያ አካባቢ ማግኘት ችለዋል ማለት ነው። ቡልጋሪያ ግን ትንሽ የሚባለውን የማሲዶኒያ ግዛት ማግኘት ችላለች። እንደ አጠቃላይ የባልካን ጦርነት the Balkan Wars deprived the Ottoman Empire in Europe except part of Thrace and the city of Adrianople. የባልካን ጦርነት ኦቶማን ተርኮች አውሮፓ ላይ የነበራቸውን ግዛት ከትሬስ እና ከአድሪኖፕል በስተቀር እንዲያጡ አድርጓቸዋል። አዝዌል ይሄ የባልካን ጦርነት it was responsible for ethnic cleansing። ethnic cleansing ማለት ዘር ማጥፋት፣ የዘር ጭፍጨፋ እንደማለት ነው። ሁለቱም ባልካኖችና ኦቶማን ተርኮች የዘር ጭፍጨፋ አካሂደዋል በዚህ በባልካን ጦርነት። ይሄ ባልካን ጦርነት it enabled Greece gain Southern Macedonia and island of Crete። ሳውዘርን ማሲዶኒያ እና ክሬትን እንድታገኝ ለግሪክ ጠቅሟታል። በተጨማሪም it enabled Serbia to gain ኮሶቮ፣ ለሰርቢያ ደግሞ ኮሶቮ እንድታገኝ የሰሜንና የሴንትራል ማሲዶኒያ ግዛቱን እንድትቆጣጠር ረድቷታል። አልባኒያ ኢንዲፔንደንት ስቴት እንድትሆን በጀርመን ስቴት በር የከፈተ ክስተት ነው የባልካን ጦርነት። ምናልባትም የባልካን ጦርነት ዘላቂ ጠባሳው ወይም ደግሞ መጥፎ ውጤቱ ምንድነው? it created alarming tension between Austria Hungary and Serbia። በሰርቢያ እና በአውስትሪያ ሃንጋሪ መካከል ከፍተኛውን ውጥረት እንዲነሳ አድርጓል። ምክንያቱ ደግሞ ሰርቢያ አውስትሪያ ሃንጋሪ በተቆጣጠረቻቸው ሁለት የሄርዜጎቪና እና ቦስኒያ በሚባሉ ግዛቶች ላይ ይገባኛል ነበራት። አልባኒያ ላይ ይገባኛል ነበራት። ይሄ ጉዳይ በሁለቱ መካከል ቴንሽን እንዲመጣ አድርጓል። በዚህም ቴንሽን ላይ እንዳሉ እንግዲህ የአውስትሪያ ሃንጋሪ ልዑል ፍራንስ ፈርዲናንድ በ1914 ዓመተ ምህረት በሰርብ ብሔርተኛ ሊገደል ይችላል ማለት ነው። እንግዲህ ይሄ የአውስትሪያ ሃንጋሪ ፍራንስ ፈርዲናንድ የተባለ ልዑል መገደሉ ለአንደኛ ዓለም ጦርነት ኢሚዲየት ኮዝ ተደርጎ ይወሰዳል። በዛም የአንደኛ ዓለም ጦርነት በ1914 ዓመተ ምህረት የተቀሰቀሰው በዚህ በሁለቱ ሀገራት በነበረ ውጥረት ነው ማለት ነው። ለዛሬው ስለ ባልካን ጦርነት እና ስለ ኢስተርን ኮስችን ያለው ሜን ፖይንት ይሄ ነው። ስላዳመጣችሁ አመሰግናለሁ። መልካም ጊዜ